በሰማያዊቷ መቅደስ ኪሩቤልና ሱራፌል የእግዚአብሔርን ዙፋን በእሳት ምሰሶ ደገፉ። በሐዲስ ኪዳን ግን ድንግል ማርያም ዓለምን የሚደግፈውን ጌታ በክንዶቿ በእጆቿ ደገፈችው። ክብር ለማህፀኗ፣ ክብር ለጀርባዋ፣ ክብር ለማህፀኗ፣ ክብር ለጣቶቿ ይሁኑና እውነተኛው ፀሐይ ኢየሱስ ክርስቶስ ያበራል። ደስ ይበላችሁ፣ ያበራል። ብርሃኑ በዚህ ነው። ድንግል ማርያም እኮ እንቁ ናት። ያሬድ ይምጣ ማርያም ሰተሃቱም ትካት ውስጥ ከርሱል አዳም ከመባህሪ ጻዳ ማርያም ግን ከጥንት ጀምሮ በአዳም ባህሪ ውስጥ እንደነጭ እንቁ ታበራለች እንዳለ በእውነት የእውነተኛዋ እንቁ ምሳሌ የድንግል ማርያም መቅደስ ኢትዮጵያ ላይ ተሰራ። ክብር የመጀመሪያዋ ከዚህ ጀምራችሁ ራስ ቅላችሁ እስክትደርሱ ድረስ 33 አጥንት አለን። ደስ ይበላችሁ። ዓለም ያደነቀውን 6 ቢሊየን ፊደሎች ነው ያሉ። ስንት? እውነት እኮ ነው የምነግራችሁ። 6 ቢሊየን ፊደል አለን። ቢተረተር ከቁመታችን ይበልጣል። እያንዳንዳችን ውስጥ ያለውን ፊደል እንጻፍ ቢባል 50 ምናምን ዓመት ይፈጅብናል። አንድ ፊደል ጎደለ ማለት ሰው አንካሳ ይሆናል፣ በዊልቸር ይሄዳል። እየሰማችሁ? እሳትና ነፋስ እንደ መላእክት ነው የሚያረገን። በቃ እሳትና ነፋስ ቀሊላን ናቸው። ውጣ ጾም ጸልይ ይላል። ውሃና መሬት ደግሞ ከከበደ ብላ ጠጣ ተኛ ውለድ ይላል። ከወዳችንና ከወገባችን በታች ማለት ነው። ይሄ ደግሞ ልባችንና ብሬናችን፣ ይሄ ብሬናችን። ስለዚህ ሰው ነፋሱና እሳቱ ከበለጠ ሲሞት ነፍስ ወዴት ነው የምትሄደው? ይኸው ላይ ነው እኮ ያሉት እነሱ። ወዴት? ወደ ላይ። ውሃና መሬትነታችሁ ካሸነፈ ግን ጉዳችሁ ይፈላል። ወዴት ነው የምንወርደው? እግዚአብሔር ይጠብቀን። ድንግል ማርያም ምንድናት? ወርቅ ናት አይደለም? አይገባትም? ዘካርያስ ምን አለ? ወርኢኩ ተቋመ ማኅቶት ዘኩለንታሃ ወርቅ ይላታል። ሁለመናዋ ምንድን ነው? አምላክን ያየ ዓይኗ ምንድን ነው? አምላክን የሳመ ከናፍሯ፣ አምላክን ያዘለ ጀርባዋ፣ እሱን ያጠቡ ጡቶቿ፣ እሱን የሳሙ ከናፍሯ፣ ሃይማኖቷ፣ ምግባሯ፣ ንጽህናዋ፣ ቅድስናዋ፣ ክብሯ፣ ዘላለማዊ ድንግልናዋ ወርቅ ነው። በወርቅ ሰሩላት የድንግል ማርያምን መቅደስ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። አቤቱ አምላካችን ንጉሳችን ሕይወታችን ብርሃናችን የሕያው እግዚአብሔር ልጅ ኢየሱስ ክርስቶስ ክብርና ምስጋና አምልኮትና ውዳሴ ላንተ እናቀርባለን። ብፁዕ አባታችን አቡነ ዮሴፍ የሲዳማ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል፣ ክቡር አባታችን መጋቤ ጥበባት ሞላልኝ መርጊያ የሀገረ ስብከቱ ስራ አስኪያጅ፣ ክቡር አባታችን መላከ ምሕረት ቆሞስ አባ ክፍለ ዮሐንስ የዚህ ታላቅ ቤተ ክርስቲያን ዋና አስተዳዳሪ፣ ክቡራን የአድባራትና የገዳማት አስተዳዳሪዎች፣ ታላቁ ሊቅ መጋቤ አእላፍ መምህር ክቡር ጥላሁን የጎንደር በዓታ ለማርያም ያቋቋም ምስክር መምህር፣ ክቡር ሊቀ ጠበብት መምህር ፍስሐ ወርቁ የጎንደር ልደታ ቤተ ክርስቲያን ያቋቋም ምስክር መምህር፣ ክቡራን ሊቃውንተ ቤተ ክርስቲያን፣ የተወደዳችሁ የተከበራችሁ የክርስቶስ ቤተሰቦች ሚመናት ሁላችሁም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ልዑል እግዚአብሔር ሁላችንንም በሕይወት በሰላም ጠብቆ ለዚች የተቀደሰች ዕለት አድርሶናልና የአባቶቻችን አምላክ አዶናይ ጸባኦት ኤልሻዳይ የተባለ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንደ እግዚአብሔር ቸርነት እንደ እግዚአብሔር ቅዱስ ፈቃድ የምንማማረው ሐዋርያው ቅዱስ ጳውሎስ ለመንፈስ ልጁ ለጢሞቴዎስ በጻፈለት መልእክቱ በአንደኛ ጢሞቴዎስ 3:15 ላይ የተናገረውን ኃይለ ቃል መነሻ በማድረግ በተለይ የዕለቱ በዓል ምስጢሩ ደግሞ እጅግ አስገራሚ እጅግ ድንቅ ነውና ያን ድንቅ ምስጢር እግዚአብሔር መንፈስ ቅዱስ በገለጠልን መጠን እንማራለን። እግዚአብሔር አምላካችን ምስጢሩን ጥበቡን ለሁላችን የሚግለጥልን። ቤቱም በሉ እስቲ አይሰማም። ቤቱም የእውነት አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን ነው። ይህን ኃይለ ቃል የተናገረው ማኅቶተ ቤተ ክርስቲያን ብርሃነ ዓለም ቅዱስ ጳውሎስ ነው። ለመንፈስ ልጁ ለጢሞቴዎስ ሲነግረው ስለ እግዚአብሔር ቤቱ አለ የእውነት መሰረትና አምድ የሕያው እግዚአብሔር ቤተ ክርስቲያን ነው በማለት አስተምሮታል። በዛሬው ዕለት በሰኔ 21 የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ በፊልጵስዩስ በእናቱ በቅድስተ ቅዱሳን በድንግል ማርያም ስም የታነጸውን ቤተ መቅደስ በእውነት ቅዳሴ ቤት ያከበረበት ነው። እልል ብላችሁ አመስግኑ።
በፊልጵስዩስ ላይ ከመሰራቱ አስቀድሞ ራሱ ልዑል እግዚአብሔር ቤተ መቅደስን ማነጽ ቤተ መቅደስን መስራት እንዴት እንደሚገባ ለአባቶቻችን ለነቢያት ቀጥሎም ለሐዋርያት አስተምረዋል። ዳዊት አባታችን ሐነጸ መቅደሶ በአርያም ራሱ እግዚአብሔር መቅደሱን መመስገኛውን በአርያም ሰራ ካለ በኋላ ወሳረራ ውስተ ምድር ዘላለም በምድር ውስጥም ለዘላለም መሰረታት ይላል። ስለ ህንጻ ቤተ ክርስቲያን ወይም ስለ ቤተ መቅደስ አሰራር ያሳየው ማንም ሳይሆን ራሱ ልዑል እግዚአብሔር ነው። በተለይ በፊልጵስዩስ ሶስቱን ድንጋዮች አቀራርቦ በምስራቅ ሀገር የሞቱትን አስነስቶ ያሉትን ሐዋርያት ሰብስቦ ዛሬ በእናቴ በድንግል ማርያም ስም ቤተ ክርስቲያን የሚታነጽ ነውና ኑ ብሏቸው እውነተኛው ፀሐይ አማናዊት ምስራቅ ቅድስተ ቅዱሳን ድንግል ማርያም እናቱ ትመሰገንበት ዘንድ በእውነት ሰብስቧቸው ሶስት ድንጋዮችን አቀራረበ። ወርዱን ቁመቱን ለክቶ ሰጣቸው። ቁመቱ 24 ነው፣ ወርዱ 12 ነው። ሰም እሳት ሲያሳዩት እንዲሳብ በእጃቸው ላይ እየለመለመ በእውነት ሰኔ 20 ሰርተው ከፈጸሙት በኋላ በሰኔ 21 በዛሬው ዕለት ድንግል ማርያምን መንበር አድርጎ ሐዋርያትን ልዑካን አድርጎ ራሱ ኢየሱስ ክርስቶስ ቀድሶ አቁርቧቸዋል። ደስ ይበላቸው ኦርቶዶክሳውያን። እና ያቺ በፊልጵስዩስ የተሰራችው ቤተ መቅደስ ስንት ክፍል ነበራት? 3 ክፍል ነበራት። ይህንንም ምስጢር ራሱ እግዚአብሔር ዓለምን ሲፈጥር ያደረገው ነበረ። ቤተ ክርስቲያን ትትመሰል በጽርሐ አርያም ዘላይሉ ቤተ ክርስቲያን አለ እላይ ባለችው በጽርሐ አርያም ትመሰላለች። ቤተ መቅደሳችን ቤተ ክርስቲያናችን 3 ክፍል እንዳላት በ3 ወገን የሰፈሩ መላእክት አሉ። አንደኛ ጽርሐ አርያም ላይ፣ ሁለተኛ ኢዮር ላይ፣ ሶስተኛ ጠፈር ላይ። ቤተ ክርስቲያን ኮፒዋ በአጠቃላይ ሰማይ ነው፣ ሰማየ ሰማያት ነው። ጽርሐ አርያም የተባለችው ሰማይ ታላቅ ሰማይ ናት፣ የብርሃን ሰማይ ናት። ብርሃናት ሁሉ ቢሰበሰቡ የሷን ብርሃን አያክሉም። በእውነት የምጣድ ብልጭልጭታ ወይም የእሳት ፍንጣሪ ማለት ይቻላል። በሷ ዘንድ ያለ ብርሃን ከብርሃን አይቆጠርም። ዓለመ ሥላሴ ትባላለች። በዚያች ሰማይ ላይ ራሱ እግዚአብሔር 5 ነገሮችን አደረገ። ስንት ነገሮችን? 5 ነገሮችን። መጀመሪያ መንበረ ብርሃን የብርሃንን መንበር አኖረ። በዮሐንስ ራእይ ምዕራፍ 8 ላይ መሰዊያ ይለዋል። እንደገና በዮሐንስ ራእይ ምዕራፍ 11 ቁጥር 19 ላይ እንደተጻፈ ታቦት ዘዶር የተባለች የብርሃን ታቦት በዛ የብርሃን መንበር ላይ እንድትቀመጥ አደረገ። ሶስተኛ መንጦላዕተ ብርሃን 7 የእሳት መጋረጃ በዚያች በጽርሐ አርያም ዙሪያ እንዲጋረድ አደረገ። አራተኛ ኪሩቤልና ሱራፌል የተባሉ ጸወርተ መንበር የሆኑ የሰው መልክ፣ የአንበሳ መልክ፣ የንስር መልክና የላም መልክ ያላቸው መላእክትን አወጣ። አምስተኛ ከሰራዊተ ሩፋኤል ወይም ከመናብርት ነገድ 24ቱን መላእክት መርጦ 6ቱ በቀኝ 6ቱም በግራው አድርጎ ዙፋኑን እንዲያጥኑ አደረገ። የእግዚአብሔር ስራው ድንቅ ነው። ሐነጸ መቅደሶ በአርያም እንዲህ አድርጎ በጽርሐ አርያም ላይ መቅደሱን አነጸ፣ መቅደሱን ሰራ። ክብር ለአምላካችን ለልዑል እግዚአብሔር ይሁንና ታዲያ እንደ ጽርሐ አርያም ምን ሆነ? ቤተ መቅደሱ ተተካ። እንደ መንበረ ብርሃን መንበረ ታቦቱ አለ። እንደ ታቦተ ብርሃን እንደ ታቦት ዘዶር ታቦተ ሕጉ አልፋ ወኦ የሚል የጌታ ስም የተጻፈበት ቅዱስ ሥጋው ክቡር ደሙ የሚሰዋበት በእውነት ታቦተ ሕጉ አለ። እንደ መንጦላዕተ ብርሃን እንደ ብርሃን መጋረጃው ታቦተ ሕጉ የሚጋረድበት ምን አለ? መጋረጃ አለ። እንደ 4ቱ ጸወርተ መንበር 4ቱ ሊቃነ ጳጳሳት አሉ። እንደ 24ቱ ካህናተ ሰማይ ጳጳሳት ኤጲስቆጶሳት የሚያገለግሉባትን መቅደስ በዛሬው ዕለት በፊልጵስዩስ አምላካችን አከበረ። ደስ ይበላቸው ኦርቶዶክሳውያን፣ ይህ ታላቅ ነው። ስለዚህ በጽርሐ አርያም ባለችው ሰማያዊት መቅደስ ኪሩቤልና ሱራፌል ዙፋኑን ተሸክመው እንደሚታዩ በሐዲስ ኪዳን ደግሞ በዛሬው ዕለት ድንግል ማርያምን ታቦት አድርጎ ቀድሶ ስላቆረበ ዛሬ መንበረ ታቦቱ ላይ የምትሳለው ማናት? እስቲ ንገሩኝ። አይሰማም። ማናት?
ኪሩቤልና ሱራፌል በፍርሃትና በረዓድ ሆነው ዙፋኑን እየተንቀጠቀጡ የሚሸከሙትን ጌታ በጀርባዋ በማዘል በክንዷ በመታቀፍ ኪሩባዊ ሰረገላ ሆና የተገለጸችው የሐዲስ ኪዳን መንበር የሐዲስ ኪዳን ታቦት እሷ ማናት? አይሰማም። ማናት? ድንግል ማርያም ናት። ስለዚህ በኦሪቱ ሁለቱ ኪሩቤል ክንፋቸውን ዘረር አድርገው በታቦተ ሕጉ ላይ ሲኖሩ በሐዲስ ኪዳን ደግሞ ኪሩባዊቷ ሰረገላ ድንግል ማርያም ስዕሏ ተስሏል። ነገር ግን ከመላእክቱ ይልቅ ማን ትበልጣለች? ማን ትበልጣለች? ድንግል ትበልጣለች። ሊቁ አባ ጊዮርጊስ እንዲህ ይላታል፣ አንቲ ተአቢም ኪሩቤል፣ አንቺ ከኪሩቤል ትበልጫለሽ። ወትፈደፍዲም ሱራፌል፣ ከሱራፌልም ትልቅ ያለሽ። እስመ ሱራፌል ወኪሩቤል በሰረገላ እሳት ይጸውርዎ። ልጅሽን አለ ኪሩቤልና ሱራፌል በእሳት ሰረገላ ይሸከሙታል። በምን? በእሳት ቤት በጽርሐ አርያም ወበምጽናት ዩዘ እሳት ይጼኑ መንበሮ፣ ዙፋኑንም በእሳት ምሰሶ ይደግፋሉና። አንቲ ሰጾርክዮ በከርስኪ፣ አንቺ ግን ያንን አምላክ በማህፀንሽ ተሸከምሽው። ወሃቀፍክዮ በአብራክኪ፣ በጉልበቶችሽ አቀፍሽው። ወሃዘልክዮ በዘባንኪ፣ በጀርባሽ ምን አልሽው? አዘልሽው። ህየንተ ሰረገላ እሳት አብራክኪ ኮና፣ በእሳቱ ሰረገላ ፋንታ ምኖችሽ ሆኖ አለ? ጉልበቶችሽ ሆኖ አለ። እነዛ በሰማያዊው መቅደስ በእውነት በእሳት ሰረገላቸው ሲሸከሙት ድንግል ማርያም አዶናይ ጸባኦት ልጇን በጉልበቶቿ ታቀፈችው። ህየንተ ምጽናትዩ ዘእሳት አእዳውኪ ኮና፣ በእሳቱ ምሰሶች ፈንታ እጆችሽ ተተኩ፣ እጆችሽ ሆኑ አለ። በሰማያዊቷ መቅደስ ኪሩቤልና ሱራፌል የእግዚአብሔርን ዙፋን በእሳት ምሰሶ ደገፉ። በሐዲስ ኪዳን ግን ድንግል ማርያም ዓለምን የሚደግፈውን ጌታ በክንዶቿ በእጆቿ ደገፈችው። ክብር ለማህፀኗ፣ ክብር ለጀርባዋ፣ ክብር ለማህፀኗ፣ ክብር ለጣቶቿ ይሁኑና። ስለዚህ አባ ጊዮርጊስ ምን አለ? ቤተ ክርስቲያን አለ በጽርሐ አርያም ትመሰላለች። ድንግል ደግሞ አለ ኪሩቤል በሚሸከሙት በምን ትመሰላለች አለ? በሰረገላው ትመሰላለች። ሐነጸ መቅደሶ በአርያም፣ ራሱ እግዚአብሔር መመስገኛውን በሰማይ ሰርቶ ዝም አላለም። ወሳረራ ውስተ ምድር ዘለዓለም፣ በምድራችን ላይ ለዘላለም መሰረታት። ክብር ለአምላካችን ይሁንና ይቺ ታላቅ መቅደስ ናት። ይኸው እግዚአብሔር ቤተ ክርስቲያን ናት። ስንት ክፍሎች አሏት? እስቲ ንገሩኝ፣ ስንት ክፍሎች አሏት? 3 ክፍሎች አሏት። ቅኔ ማህሌት አላት፣ ቅድስት አላት፣ መቅደስ አላት። ይሄ ምንድነው? ከፊልጵስዩስ ከክርስቶስ ያየነው ነው። በእውነት እነ ሚካኤል የሚያመሰግኑበት እነ ገብርኤል ያሉበት ሰማይ ምንድነው? 3 ሰማያት ናቸው። እስቲ ኢዮር በሉ እስቲ። አይሰማም። ራማ፣ ኤረር፣ እነዚህ 3ቱ ዓለመ መላእክት ይባላሉ። በብርሃን የደመቁ ናቸው። 7 የእሳት መጋረጃ ሥላሴ ጋርደዋቸዋል። በእነዚህ በ3 ሰማያት ውስጥ 9 ነገዶች አሉ። ስንት ነገዶች አሉ? 9። አስተውሉ። በፊልጵስዩስ የተከናወነው ይሄ ነው። ዛሬም መቅደስ ቅድስት ቅኔ ማህሌት ያላት ቤተ ክርስቲያን 9 የክህነት ደረጃዎች አሏት። ስንት የክህነት ደረጃዎች? 9። ለምሳሌ ኢዮር በተባለው ሰማይ ላይ ኪሩብ የተባለ መልአክ የሚመራው ነገደ ኪሩቤል አለ። ቀጥሎ ሱራፊ የሚባል መልአክ የሚመራው ነገደ ሱራፌል አለ። ኃይላት የሚባል ነገድ ቅዱስ ሚካኤል ይመራዋል። ስንት ነው ማለት ነው? 3 ነው። ራማ በተባለው ሰማይ ላይ ነገደ አርባብን ገብርኤል ይመራል። ነገደ መናብርትን ሩፋኤል ይመራል። ነገደ ስልጣናትን ሱሪያል የተባለ መልአክ ይመራል። ኤረር በተባለችው ሰማይ ላይ ነገደ ሊቃናትን ሰዳኪኤል ይመራል። ነገደ መኳንንትን ሰላቲኤል ይመራል። ነገደ መላእክትን አናንኤል ይመራል። በድምሩ ስንት ናቸው? 9 ናቸው። ሰማያቱ ደግሞ ስንት ናቸው? 3 ናቸው። ዛሬም መቅደስ ቅድስት ቅኔ ማህሌት ሆና የምትሰራ በክርስቶስ የከበረ ደሙ የተመሰረተችው ቤተ ክርስቲያናችን ያንን 9 የክህነት ደረጃዎች ትጠብቃለች። ጌታ በፊልጵስዩስ እንዳሳያት ኪሩቤል የሊቃነ ጳጳሳት፣ ሱራፌል የጳጳሳት፣ ኃይላት የኤጲስቆጶሳት፣ አርባብ የቆሞሳት፣ መናብርት የቀሳውስት፣ ስልጣናት የዲያቆናት፣ ሊቃናት የንፍቀ ዲያቆናት፣ መኳንንት የአናጉንስጢሳውያን፣
መላእክት የመዘምራን አምሳል ሆነው ተገለጹ። ደስ ይበላችሁ። ይሄ ኮፒው ሰማይ ነው፣ ምድር አይደለም። ለዚህ ነው ሐነጸ መቅደሶ በአርያም ራሱ ልዑል እግዚአብሔር መቅደሱን በአርያም በኢዮር ላይ በራማ ላይ በኤረር ላይ ሰራ። ወሳረራ ውስጥ ምድር ዘለዓለም በምድር ውስጥም ለዘላለም መሰረታት ማለት በቤተ ክርስቲያናችን ውስጥ ነው። ደስ ይበላችሁ። አማናዊት ቤተ ክርስቲያን ላይ ተሰብስበናል። ለዚህ ነው ትላንት ሊቃውንት በቆሙት ዋዜማ ላይ ምንድነው ያሉት? ቤተ ክርስቲያንን ሐዋርያት አነጿት መሰረቷት። ከምን ከመትኩን አርያ ዘበሰማያት በሰማያት ያለችውን ኢየሩሳሌም ሰማያዊትን ጽርሐ አርያምን ኢዮርን ራማን ኤረርን ለመወከል ሐዋርያት በዓለም ሁሉ በዞሩበት ሁሉ ቤተ ክርስቲያንን ያንጹ፣ ቤተ ክርስቲያንን ይመሰርቱ ነበረ። ዛሬም እዚህ ደርሶ ሁላችንም በዚች ሰማያዊት ቦታ ተሰብስበናል። እንኳን ደስ አላችሁ። ተሰብስበናል። ይህ ብቻ አይደለም። እግዚአብሔር ሰማይን ሲፈጥር በተለይ ደግሞ በህዋ ላይ ምን አደረገ? ፀሐይን፣ ጨረቃን፣ ከዋክብትን ምንን ቀና ብላችሁ ስትመለከቱ ምን አለ? ፀሐይ፣ ቀጥሎ ጨረቃ፣ ቀጥሎ ከዋክብት አሉ። በጣም ይገርማቸዋል። ቤተ ክርስቲያን ስትሰራ የጠፈር ምሳሌ ሆና እንድትሰራ አባቶቻችን አድርገዋል። ቀላል አይምሰላችሁ። ሰማይን ምናይባት ሐነጸ መቅደሶ በአርያም ጠፈርም ጭምር ነው። በጠፈር ላይ ፀሐይ፣ ጨረቃ፣ ከዋክብት አሉ። ዛሬም እንደ ጠፈር ቤተ ክርስቲያናችን አለች። እንደ ፀሐይ የቤተ ክርስቲያን ፀሐይ ማን ይመስላችኋል? አረ ንገሩኝ። እውነተኛው ፀሐይ ማን ነው? ንጉሳችን፣ ሕይወታችን፣ ብርሃናችን ፀሐይ ዘኢያዕርብ የማይጠልቀው ፀሐይ ፀሐይ ጽድቅ ይእተ አሚረ ይሰርቅ ለክሙ ፀሐይ ጽድቅ ብሎ ነቢየ እግዚአብሔር የመሰከረለት እውነተኛው ፀሐይ ኢየሱስ ክርስቶስ ያበራል። ደስ ይበላችሁ። ያበራል። ብርሃኑ በዚህ ነው። እንደ ጨረቃ ምን አሉ? ቀሳውስት ካህናት አሉ። ጨረቃ ብርሃንን የምታገኘው ከማን ነው? ከፀሐይ ነው። ሊቀ ካህናት ኢየሱስ ክርስቶስ የክህነትን ስልጣን ለአባቶቻችን ለሐዋርያት ሰጠ። ካህናት እንደ ጨረቃ ሆነው ተገለጡ። ዲያቆናት ደግሞ እንደ ከዋክብት ሆነው ታዩ። ስለዚህ ዛሬ የሰማይ አምሳል በሆነች በዚህ ቤተ ክርስቲያን ላይ አባቶቻችን 3 ስራ አሰሩ። መንበረ ታቦቱ ላይ በቀኝ በኩል አንድ መብራት እንዲበራ ቅዳሴ ሲቀደስ፣ ሁለተኛ መብራት በግራ እንዲበራ፣ ዙሪያውን ደግሞ የቀናዲል ወይም የቀንዲሎች የመቅረዝ መብራት እንዲበሩ ተብሎ በሥርዓተ ቤተ ክርስቲያን ተወሰነ። በፍትሐ ነገሥታችንም ወንጌል ሲነበብ ብዙ ብርሃን ይብራ ተባለ። ለምን? ቤተ ክርስቲያን የጠፈር ምሳሌ ናት። በቀኝ የሚበራው መብራት የፀሐይ ምሳሌ ነው። በግራ የሚበራው መብራት የጨረቃ ምሳሌ ነው። ዙሪያውን የሚበሩ መብራቶች የምን ምሳሌ ናቸው? የከዋክብት ምሳሌ ናቸው። ደስ ይበላችሁ። ጠፈር ላይ ነን። ሰማይን የምናይባት መስታወታችን እቺ ታላቅ ቤተ ክርስቲያን ናት። በሥርዓተ ቤተ ክርስቲያን 7 ሆኖ ይቀደሳል። በጥንቱ ነው ምነግራችሁ። 5 የሆነ በኋላ ነው 12 ሆኖ ይቀደሳል። ዝም ብሎ 7 ሆኖ የሚቀደስ አይደለም። በእውነት ልብ አድርጋችሁ ስታስቡ እግዚአብሔር ስንት ዕለታትን ፈጠረ? አረ ንገሩኝ፣ ድገሙት። 7። እንደው ደግሞ ስለ ዕለታቱ ብሰሙ አቤት እንዴት ያስደንቃል መሰላችሁ። 7 ዕለታትን ፈጠረ። እኔና እናንተን ደግሞ ሲፈጥር 7 ነገሮችን ፊታችን ላይ ያስቀመጠ። ስንት አይኖች አሉን? ስንት ጆሮች አሉን? ስንት የአፍንጫ ቀዳዳዎች አሉን? ስንት አፍ አለን? ጥበብ ሐነጸት ላቲ ቤተ ወሐቀመት ላቲ 7 አዕማደ ሰሎሞን ነው። በጣም ይገርማል። እንደገና 5 ፕላኔቶችንና ፀሐይና ጨረቃ በአይናችን እንድናይ ያደረገ። በድምሩ ስንት ናቸው? 7። በዮሐንስ ራእይ እነዚህ 7ቱን ከዋክብት በቀኝ እጁ ይዞ ኢየሱስ ክርስቶስ ተገለጠ። ደስ ይበላችሁ። የ7ቱ ልዑካን አምሳል ናቸው። እነዚያ ፀሐይ፣ ጨረቃ፣ እነዛ ፕላኔቶች ስጋዊ ምግብ ነው ያላቸው። እነዚህ ግን ስጋውን ደሙን በመፈተት መንፈሳዊ ምግብን ለምእመናን የሚመግቡ 7ቱ ከዋክብት ካህናት ናቸው፣ ልዑካን ናቸው። ደስ ይበላችሁ። ሰማያዊ አገልግሎት ነው ያለው። ሌላው ስንት ወራቶች አሉ? ንገሩኝ። ስንት ወራቶች አሉ? ድገሙት።
12 ወራቶች አሉ አይደለ? ልኡካኑ 12 ሆነው ይቀድሳሉ። 12 መገብታ ወራ ከዋክብት አሉ በሰማይ ላይ ከመስከረም እስከ ነሐሴ የሰለጠኑ የገዙ ናቸው። እነዚህ የ12ቱ ሐዋርያት ምሳሌ ሲሆኑ ልኡካንም በገዳም 12 ሆነው በመቀደስ እነዛን ከዋክብት ይወክላሉ። ክብር ለአባቶቻችን። አቤት እንዴት ደስ የሚል ቤተክርስቲያን! በእውነት ጌታ ስራውን በሰማይ ላይ ሰርቷል። ዛሬ ብሉይ ኪዳንን ነቢያት፣ አዲስ ኪዳንን ሐዋርያት ጻፉ ልንል እንችላለን። ነገር ግን ራሱ ሰማይ ላይ ነው የጻፈው። ምን ላይ ነው የጻፈው? ምን ላይ ነው የጻፈው? ተመልከቱ። ፀሐይ አለች። ስንት ወቅቶች አሉ? አትጠራጠሩ። ስንት ወቅት አለ? 4 ወቅቶች አሉ። ስንት አቅጣጫ አለ? 4 አቅጣጫ፣ ምስራቅ፣ ምዕራብ፣ ሰሜን፣ ደቡብ። ስንት ወራቶች አሉ? 12 ወራቶች አሉ። 12 መገብታ ወራ ከዋክብት አሉ። 4 ደግሞ ታላላቅ ከዋክብት አሉ። አንዱ በምስራቅ፣ አንዱ በምዕራብ፣ አንዱ በሰሜን፣ አንዱ በደቡብ ናቸው። ሄኖክ ጠቅሷቸዋል። በሳይንስ ትምህርት ሮያል ስታርስ ይባላሉ። ፀሐይ እነዚህን ሁሉ ትመራለች። የት? በሰማይ ላይ ሆና። አሁን ይሄ ማለት ምንድን ነው? መጽሐፍ ቅዱስ ማለት ነው። እንደ ፀሐይ ማን መጣ? አረ መልሱልኝ። ኢየሱስ ክርስቶስ መጣ። በጣም ጥሩ። ልክ እንደ 4ቱ ከዋክብት እንደ 4ቱ አቅጣጫዎች ስንት ወንጌላውያንን መረጠ? 4 ብቻ። ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ። ልክ እንደ 12 ወሮች እንደ 12ቱ መገብታ አውራ ከዋክብት ስንት ከዋክብት መረጠ? 12 መንፈሳውያን ከዋክብት ሐዋርያትን መረጠ። ክብር ለአምላካችን ይሁን። ያ ስርዓት በቤተ ክርስቲያናችን ላይ በፊልጵስዩስ ተሰራ። ሌላው ባጭሩ ለማስቀመጥ ቤተ ክርስቲያን ገነትን ትመስላለች። ምንን ትመስላለች? ገነትን። በጣም ይገርማቸዋል። በገነት መካከል ምንን ተከለ ይላል? የሕይወት ዛፍ። አቅጣጫዋ ደግሞ በምንድን ነው? በምስራቅ። በኦሪት ዘፍጥረት ምዕራፍ 2 ቁጥር 9 ላይ ስታነቡ በእውነት በገነት በ4ቱ አቅጣጫዎች በተለይ ነቃቸውን ምንጫቸውን የሕይወት ዛፍ ላይ አድርገው ስንት ወንዞች ይፈሳሉ? 4 ወንዞች። እስቲ ኤፌሶን በሉ እስቲ። ግዮን፣ ጤግሮስ፣ ኤፍራጥስ። የወተት ወንዝ ነው አንዱ፣ የማር ወንዝ ነው፣ የዘይት ወንዝ ነው፣ በጣም የወይን ወንዝ ነው። በሕይወት ዛፍ ስር ሆነው 4ቱን አቅጣጫዎች እየተመሳቀሉ ያጠጣሉ። እንደገና የሕይወት ውሃ በኤዶም ገነት ውስጥ ይፈሳል። አቤት እንዴት ደስ ይላል! አቤት ያቺ ገነት ታምራለች። ነገር ግን ገነትን በአይናችን ባናያትም ገነትን አንጸባርቃ እንደ መስታወት የምታሳየን ግን እቺ ታላቅ ቤተ ክርስቲያን ናት። ክብር ለቤተ ክርስቲያን። ዛሬ ቤተ ክርስቲያን በዓል ነው። እንደ ሕይወት ዛፍ ምን አለ ንገሩኝ? እንደ ሕይወት ዛፍ ምን አለ? ቅዱስ ሥጋውና ክቡር ደሙ ምን ይላል? ይሰጥባታል። እንደ ሕይወት ውሃ ምን አላት? ልጅነት አላት። እንደ ኤፌሶን ወንዝ፣ እንደ ጊዮን ወንዝ፣ እንደ ጤግሮስ ወንዝ፣ እንደ ኤፍራጥስ ወንዝ የማቴዎስ ወንጌል፣ የማርቆስ ወንጌል፣ የሉቃስ ወንጌል፣ የዮሐንስ ወንጌል በውስጧ እንደ ጅረት ይፈሱባታል፣ ይነበቡባታል፣ ይተረጎሙባታል። ክብር አምላካችን ይሁን። ገነት ውስጥ ሰብስቦናል ነው። በእውነት ገነት ውስጥ ሰብስቦናል። የወተት ወንዝ ማን ነው? በቤተ ክርስቲያን አለው። ራሱ ኢየሱስ ክርስቶስ ነው። የማር ወንዝ ማን ነው? ራሱ ኢየሱስ ክርስቶስ ነው። የዘይት ወንዝ ማን ነው? ራሱ ኢየሱስ ክርስቶስ ነው። የወይን ወንዝ ማን ነው? ራሱ ኢየሱስ ክርስቶስ ነው። እንደ ወይን ወንዝ ወይነ ደሙ ይቀዳባታል። እንደ ዘይት ወንዝ ልጅነት ይሰጥባታል። እንደ ማር ወንዝ ብሉይ ኪዳን፣ እንደ ወተት ወንዝ ሐዲስ ኪዳን ይነገርባታልና ይህችን ቤተ ክርስቲያን ዛሬ ክርስቶስ በፊልጵስዩስ መሰረተ። ደስ ይበላችሁ ኦርቶዶክሳውያን፣ ደስ ይበላችሁ። አዎ፣ ስለዚህ በሐመረኖ ከሐመረኖ ቤተ ክርስቲያን መጥቅ ወሰደች። ምንን? ደወልን ወሰደች። አጽመ አዳምን በመካከል አድርጎ ወንዶቹን በቀኝ ሴቶቹን በግራ ያደረገ ማን ነው? አባታችን ኖህ ነው። በዛ አምሳል ሐመረ ኖህ አድርጋ ልክ እንደ ሐመረ ኖህ ቅኔ ማህሌቱን ቅድስቱን መቅደሱን ሰርታ ወንዶቹን በቀኝ ሴቶቹን በምን በግራ ታቆማለች። ልክ እንደ ያዕቆብ መሰላል ደግሞ ቅብአ ሜሮን አዘጋጅታ
ያዕቆብ ዘይት ደንጊያ ተክሎ ዘይት እንዳፈሰሰ ታቦተ ሕጉን በቅብአ ሜሮን ምን ትላለች? ትባርካለች። ሙሴን መስላ ማንን መስላ? ሙሴን መስላ ሲና ተራራ ላይ ወጣ። እግዚአብሔር የብርሃን ድንኳን አሳየው። እንዲህ አድርገ ስራ ብሎ አዘዘው። ያሬድ ዘመረ። ምን አለ? ቀዳሚሃ ለጽዮን ሰማይ ሳረረ። ከጽዮን ቤተ ክርስቲያን አስቀድሞ ሰማይን ፈጠረ። ወበዳግም አርአዮ ለሙሴ ዘከመ ይገብር ግብራ ለደብተራ። ዳግመኛ የድንኳኗን ስራ ለሙሴ ያሳየው። ሙሴ ሲሰራ ስንት ክፍል አድርጎ ሰራት? 3 ክፍል። ስንት ክፍል? ድገሙ። ስንት ክፍል? አደባባይ፣ አጸደ ደብተራ ኦሪት፣ ካህናቱ የሚናጹበት፣ ተረፈ መስዋዕት የሚበላበት፣ እንደገና 20 ክንድ ቅድስት አድርጎ ማይጠንቱን ህብስተ ገጹን አድርጎ ተቋሙን አድርጎ እንደገና ቅድስተ ቅዱሳን 10 ክንድ ሰርቶ ታቦተ ሕጉን አስገባ። ደስ ይበላችሁ፣ በእውነት ያስደስታል። 3 ክፍል። ስለዚህ አስቀድሞ ለነ ሙሴ በኋላም ለነ ሰሎሞን የገለጸው የኔና የናንተ ጌታ ዛሬ በአማናዊት መቅደስ በድንግል ማርያም ስም የመጀመሪያዋን ቤተ መቅደስ ቤተ ክርስቲያን አከበረ። እልል ብላችሁ አመስግኑ። አዎ ለዛቲ ቤት ሳረራ አብ ቀዲሞ፣ ይችን ቤት አለ ቅዱስ ያሬድ አስቀድሞ እግዚአብሔር አመሰረታት። ለዛቲ ቤት አነጻ ወልድ፣ እችን ቤተ ክርስቲያን እግዚአብሔር ወልድ አነጻት። ወፈጸማ መንፈስ ቅዱስ፣ ማን ፈጸማት? መንፈስ ቅዱስ ፈጸማት። ጳውሎስ በኤፌሶን 2 ላይ በሐዋርያትና በነቢያት መሰረት ላይ ታንጻቸዋል፣ የማዕዘኑ ራስ ደንጊያ ግን ኢየሱስ ክርስቶስ ነው አለ። ነቢያት፣ ሐዋርያት የማዕዘኑ ራስ ኢየሱስ ክርስቶስ ያሉበት እዚህ ብቻ ነው። ለምን? መሰረቷ ከአዳም እስከ ኖህ እስከማ ከአዳም እስከ ኖህ ያሉ 10 አበው አዳም፣ ሴት፣ ሄኖስ፣ ቃይናን፣ መላልኤል፣ ያሬድ፣ ሄኖክ፣ ማቱሳላ፣ ላሜህ፣ ኖህ እነዚህን ለመወከል ተሰሩ። የሰማችሁ ነው። መሰረቷ እስከ ሐመራኖ ድረስ የተጠጋው የአበው መሰረት ነበረ። 2 ምሰሶ አሉ፣ ያዕቆብና በለስ፣ የሙሴና የአሮን። ስንት ደጃፍ አላት? 3 በሮች አሏት። በምስራቅ በሰሜንና በደቡብ የማ የአብርሃም የይስሐቅ የያዕቆብ ምሳሌ 2 መስኮቶች አሏት። ታላቁ መስኮት አለ፣ ታናናሽ መስኮቶች አሉ። ታላላቅ መስኮቶች የኢሳይያስ፣ የኤርምያስ፣ የሕዝቅኤል፣ የዳንኤል የአበይት ነቢያት፣ ንዑሳን መሳክው የደቂቅ ነቢያት፣ የውስጥ ምሰሶ የሐዋርያት፣ የውጭ ምሰሶ የ72ቱ አርድእት፣ ታናናሾቹ የዙሪያው ምሰሶ የ36ቱ ቅዱሳት አንስት፣ ጠርቡ የሰማዕታት፣ አናቅጹ ደጃፉ የቅዱሳን አበው፣ መብራቱ የሊቃውንት፣ ጉልላት የቀራንዮ መስቀሎ የክርስቶስ። ደስ ይበላችሁ፣ እዚህ ተሰብስበናል። ይሄ ነው። ሰማያዊት ናት፣ እጅግ የተለየች ሰማያዊት ናት። በጣም ያስደንቃል። መሰረቷ የአብ፣ ህንጻዋ የወልድ፣ መዋቅሯ የመንፈስ ቅዱስ፣ 4ቱ ማዕዘን የኪሩቤል የ4 ወንጌላውያን ሆኖ የተገለጠ መስቀል፣ ጉልላት የማዕረገ እግዚአብሔር ሆኖ የተገለጠባት ኦርቶዶክሳዊት ቤተ ክርስቲያናችን ናት። ክብር ለቤተ ክርስቲያን ይሁን፣ ክብር ለቤተ ክርስቲያን። ደጋግማችሁ አመስግኑ። በእውነት ታዲያ በመጨረሻም ምነግራችሁ አስደናቂ ነገር አለ። በፊልጵስዩስ የተሰራችውን ቤተ ክርስቲያን በማን ስም ነበረ? እስቲ ንገሩኝ፣ በማን ስም ነው? ድንግል ማርያም ራሷ ምንድናት? መቅደስ ናት አይደለ? የማን መቅደስ? ዛሬ እንደው ብዙ ማህሌታውያን አሉ፣ በጣም ያስደስታል። እና ቅዱስ ያሬድ አባታቸውን በጠቅስ ምን ይላል? ሰማይ ወምድር ዘእያገምሮ እፎንጋ ማህፀነ ድንግል ጮሮ። ሰማይ ምድር የማይችለውን አምላክ ምንኛ የእመቤታችን ማህፀን ቻለው። አማናዊት መቅደስ ናት ድንግል ማርያም። በሷ ስም ደግሞ ዛሬ መቅደስ ታነጸ። ከርሰ ድንግል አብ ወተላለም አየራት፣ የድንግል ማህፀን ከአየራት በለጠ። ወተሰበሃ እምሱራፌል ወኪሩቤል፣ በኪሩቤል በሱራፌል ዘንድ ተመሰገነ። ከርሰ ድንግል ኮነ ታቦተ ማኅደረ ለእግዚአብሔር አዶናይ፣ አዶናይ ለተባለ ለልዑል እግዚአብሔር ማደሪያ መቅደስ ሆነ። ጽርሐ ቅድሳቱ ይእቲ ለልዑል፣ እሷ አለ የልዑል እግዚአብሔር መቅደሱ ናት። ዛሬ በአማናዊት መቅደስ በድንግል ማርያም ስም ራሱ ልጇ ኢየሱስ ክርስቶስ መቅደሱን ሰራ። ክብር ምስጋና ለአምላካችን ለክርስቶስ ይሁን።
ታዲያ ኢትዮጵያውያን አባቶቻችን በረከታቸው ይደረብን። ለመጀመሪያ ጊዜ ኢትዮጵያ ሀገራችን ላይ ቤተ ክርስቲያን የሰሩት ልክ ኢየሱስ ክርስቶስ እንዳስተማራቸው አክሱም ጽዮን ላይ በ330 ዓመተ ምህረት አብርሃና አጽብሃ የተባሉ ሁለት ቅዱሳን ክቡራን ነገስታት በእውነት 12 መቅደስ አድርገው ስንት አድርገው 12 መቅደስ አድርገው በወርቅና በእንቁ ሀገራችን ኢትዮጵያ ላይ ተሰራች። ደስ ይበላችሁ። በእውነት እንዴት ያስደስታል። የሰሯትም ቤተ ክርስቲያን በምን ነበር ይባላል? በወርቅ። እስቲ በሉ። እኛ በሲሚንቶ ነው፣ በወርቅ ሰሯት። ድንግል ማርያም ምንድናት? ወርቅ ናት አይደለ? አይገባትም? አይገባትም? ዘካርያስ ምን አለ? ወርኢኩ ተቋመ ማኅቶት ዘኩለንታሃ ወርቅ ይላታ። ሁለመናዋ ምንድነው? እስቲ ወርቅ በሉ እስቲ። አምላክን ያየ ዓይኗ ምንድነው? አይሰማም። አምላክን የሳመ ከናፍሯ፣ አምላክን ያዘለ ጀርባዋ፣ እሱን ያጠቡ ጡቶቿ፣ እሱን የሳሙ ከናፍሯ፣ ሃይማኖቷ፣ ምግባሯ፣ ተናገሩ፣ ንጽህናዋ፣ ቅድስናዋ፣ ክብሯ፣ ዘላለማዊ ድንግልናዋ ወርቅ ነው። በወርቅ ሰሩላት የድንግል ማርያምን መቅደስ። ወርቅ ደግሞ አልበቃ ብሏቸው ቅድም ዓመት ታንጽ ኢየሩሳሌም መጽሐፈ ጦቢት ላይ ነው ያለው። በእንቁ ሰሩ። ድንግል ማርያም እኮ እንቁ ናት። ያሬድ ይምጣ ማርያም ሰተሃቱም ትካት ውስጥ ተከርሱ ለአዳም ከመባህሪ ጻዳ። ማርያምስ ማርያም ግን ከጥንት ጀምሮ በአዳም ባህሪ ውስጥ እንደ ነጭ እንቁ ታበራለች እንዳለ በእውነት የእውነተኛዋ እንቁ ምሳሌ የድንግል ማርያም መቅደስ ኢትዮጵያ ላይ ተሰራ። ክብር የመጀመሪያዋ እና ኢትዮጵያውያን ነገስታት ከጌታ በተማሩት መሰረት እውነት ነግራቸዋለሁ ሚያንጹት ደግሞ የእመቤታችንን መቅደስ። አይገርምም? አጼ ገብረ መስቀል በ6ኛው ክፍለ ዘመን ያሬድ ማህሌታይ የነበረበት የተባረከ ዘመን ደብረ ዳሞ ከአቡነ አረጋዊ ጋራ በመውጣት እጅግ ያማረች የተዋበች የድንግል ማርያምን መቅደስ ምን አሉ? ሰሩ። ያሬድ ደግሞ የዞረ ዞርኳት ይላል። ያማረ የህንፃዋን አሰራር አየሁ ብሎ ያሬድ አወደሳት። ክብር ለአባታችን ያሬድ። እምነ ፀሐይ የአቢ ብርሃና አንቀጻ ድህኖ አልባቲ ሙስና በክብር ወበስባት ስርጉስና አማን በአማን መሶብ ዘመና እያለ ዘመረ። ክብር ለዚህ አባታችን ይሁን። አመስግኑት፣ አይዟችሁ፣ አትሳሱ። 12ኛው ክፍለ ዘመን ላይ ላሊበላ ተነሳ። 12ቱን ውቅር አብያተ ክርስቲያናት አነጸ። ነገር ግን ቤተ ማርያምን የሚወዳደር አልነበረም። 12 ምሰሶዎችን አይማድን አቁሞ አሳምሮ በቅዱሳት ስዕላት አስጊጦ የእመቤታችን መቅደስ ሰራ። ክብር ለዚህ ንጉሥ። እናንተ እንደሰራችሁት ነገስታቱ እንዴት እንደሚወዷት ወደ 14ኛው ክፍለ ዘመን ሻገር ስንል እና አጼ ዳዊት እና አጼ ዘርዓ ያዕቆብ አቤት ክብራቸው እንዴት ያስደስታል። አጼ ዳዊት የእመቤታችንን ተአምር ሲያጽፍ እንባውን ጠብ ጠብ ያደርግ ነበር። ምን ውስጥ? ቀለም ውስጥ። በቀለም ወርቅ ጸሐፊ ስሜ እያለ ያነባ ነበረ። ልጁ አጼ ዘርዓ ያዕቆብ በነገሰበት ዘመን ደብረ ምጥማቅን ታቋታላችኋለን? ግብጽ ያለችው ንጉሥ በአርሳባይ አፈረሳት። በኃጢአታቸው ምክንያት እመቤታችን ትገለጥበት ነበረ። አመት በርቂ በደብረ ምጥማቅ ሐምሰ ለታተ ትእምርተ ገጽኪ ራእይስከ የተነሳ ዘሞተ። የሞተው እስኪነሳው ድረስ ትታይ ነበር ድንግል ማርያም። ፈረሰ። ግብፃዊ ጳጳስ አቡነ ዮሐንስ 11 አዝነው ለአጼ ዘርዓ ያዕቆብ ደብዳቤ ላኩ። ድንግል ማርያም እናታችን የምትገለጽበት ቤተ መቅደሷ ከሃዲው ንጉሥ አፈረሰብን አሉ። ንጉሠ ነገሥቱ ደግሞ ሸዋ ተጉለት ላይ ዛሬ ጻድቃኔ ማርያም የምትባለውን ደብረ ምጥማቅን ኮፒ አድርገው ሰሩ። ደስ ይበላችሁ እመቤታችን። እንዴት አይነት ነገር ነው! እንዴት አይነት ነገር ነው! እና በእውነት ያንን ነው የሰራችሁት። እኔ እቺ ቤተ ክርስቲያን ተሰርታ ያለሽ ገና መጥቼ ነበርና ክቡር አባታችን ቤተ ክርስቲያኗ ትሰራለች። ስንት በሬ ለቅዳሴ ቤተ ክርስቲያኗ ትሰራላችሁ? ወደ 15 በሬዎች አይደል ቃል ገብታችሁ ነበረ። አመጣችሁ? 2 ብቻ ነው የመጣው? አትዋሽ። እሺ ሌሎች አለባችሁ ማለት ነው ገና። አይ እኔ ቅድም ግን በዛ ያለ ነው የሰማሁት። ግን ጎበዝ ነው እሱ። ድጋሚ እንድታመጡ ነው። ደስ ይበላችሁ፣ አመስግኑ። እግዚአብሔር የተመሰገነ ይሁን። እመቤታችን ምን ያህል ብትወዳችሁ ናት።
እንደውም ስለ ቅዳሴ ቤተ ክርስቲያን ሳነሳ በተለይ ጠቅለል ሳደርገው ዛሬ የጎንደር ሊቃውንት መጥተዋል። እልሉላችሁ አመስግኑ የጉባኤ መምህራን እና እዛ ደግሞ እንደው እኛንም አላነሳንም እንዳይሉ እቴጌ ምንትዋብ ታውቋታላችሁ። እቴጌ ምንትዋብ የበካፋ ባለቤት እመቤታችንን ከመውደዷ የተነሳ ስደቷን ታስብ ነበረ። በተለይ ማህሌተ ጽጌ ጎንደር ላይ እንዲስፋፋ ያደረገች ሴት ናት። እና እቺ ሴት እቺ ልዕልት እቺ ንግስት ምን አደረገች መሰላችሁ? ድንግል ማርያም ከኢየሩሳሌም ተነስታ ግብጽ እንደተሰደደች ቁስቋምም እንዳረፈች እኔም ከማይከላዊ ጎንደር ከተማ ራቅ ማለት አለብኝ ብላ 5 ኪሎ ሜትር ርቃ ቤተ መንግስቷን አሰራች። እና ቁስቋምን ስታንጽ ድንግል ማርያምን ከመውደዷ የተነሳ 1000 ሰራተኞች አመጣች። ስንት ሺህ ድገሙት እስቲ። 1000ም አይሰሩም። 500 የድንግል ማርያምን ህንጻ ይገነባሉ። 500 ደግሞ ስተት ይፈልጉ ነበር። ምን ይፈልጉ ነበር? ድገሙት እስቲ። እንከን ደርቡሻ ያቃጠለው ቤተ ክርስቲያናችን ኢትዮጵያ መቼም ብዙ ጠላቶች አሏትና 500 ይገነባል፣ 500 ደግሞ ስተት ይፈልግ ነበር። እንዲህ አድርጋ ቁስቋምን አሰራች። ክብር ለዚህ ልዕልት አመስግኑ። አይዟችሁ አይዟችሁ፣ እንዲህ ያሉ ናቸው። ደግሞ አንድ ልጨምር፣ 2 የጉባኤ መምህራን ነው የመጡት አይደለ? ከሁለቱ ቦታ እንደገና ደግሞ ለምሳሌ ቅዳሴ ቤተ ክርስቲያንን ስናስብ ኢያሱ አዲያም ሰገድን እናስበዋለን። እስቲ አጼ ኢያሱ በሉ እስቲ ድገሙት። አዲያም ሰገድ አጼ ኢያሱ ጎንደር ደብረ ብርሃን ስላሴን ያሰራ ታላቅ ንጉሠ ነገሥት ነው። ስላሴን የሚወድ ግን ያሰበው የድንግል ማርያምን መቅደስ ለማነጽ ነው። በኋላ ስላሴ እንደገና አነጸ። ግን ንጉሱ ደብረ ብርሃን የሚል ስም ፈለገ። ምን የሚል ስም? ደብረ ብርሃን ደግሞ ሸዋ ላይ እና አጼ ዘርዓ ያዕቆብ ሰይመዋል። እንዴት ይሰይም ታዲያ? ደብረ ብርሃን ተሰይመዋል። አያችሁ ክብራቸው ምን ያህል ታላቅ እንደሆነ። ንጉስ ነኝና ስሙን ልስጥ አላለም። ብዙ ወቄት ወርቅ ሸዋ ሰደደ። ምን ብሎ? ደብረ ብርሃን የሚለውን ስም ስጡኝ፣ ለምን መጠሪያ እንዲሆነኝ፣ ጎንደር ላይ ላሰራሁት ለስላሴ መጠሪያ እንዲሆነኝ ፍቀዱልኝ ብሎ ብዙ ወቄት ወርቆች ለማን ላከ? ሸዋ ላለው ለቀደመው ደብረ ብርሃን ስላሴ ላከ። በኋላ ጥር ስላሴ ቅዳሴ ቤተ ክርስቲያኑ ተፈጽሞ ሊፈጸም ሳለ ግብፃዊ ጳጳስ አቡነ ማርቆስ ይባሉ ነበረ። እጨጌ ጸጋ ክርስቶስ የሚባሉ ጨጌ ነበሩ በዘመናቸው። ንጉሠ ነገሥቱ ካህናቱን፣ ቀሳውስቱን፣ መሳፍንቱን፣ መኳንንቱን አጅቦ ልክ እንደ ፊልጵስዩስ በፈረስ መጣ። በኋላ ከፈረሱ ላይ ወረደና ጳጳሱን እንዲህ ብሎ ለመነ ይላል። እየሰማችሁ ነው? ጀናማዋሉ ምን ይላል? ባኮትን ብፁዕ አባታችን አስተርጓሚ ስላሴ ክብሬ ናቸውና የስላሴን ታቦት እንዲይዝ ፍቀዱልኛል። አይገርም? እና ታቦቱ ስላልተባረከ ሊቀ ጳጳሱ ፈቀዱለት። ለማ ለንጉሠ ነገሥቱ ይዞት ከቅጽሮ እስከ ቅኔ ማህሌቱ አደረሰው። በኋላ እጨጌ ጸጋ ክርስቶስ ተቀብለው ወደ ቤተ መቅደስ አስገብተው ሊቀ ጳጳሱ አባ ማርቆስ በቅብአ ሜሮን የስላሴን ታቦት አከበሩ። ደስ ይበላቸው። አቤት ደስ ሲል። ሊቃውንቱ ያው የቅኔ ቦታ ነው እንደምታውቁት በመወድስ ህዝቡ ደግሞ በህዝባዊ ግጥም ባለፈው የሆነ ቦታ ላይ ይሄን ትምህርት አስተምረዋለሁ። እስቲ እንድገመው። ህዝቡ ያላቸውን እኛ ደግሞ እስቲ አብረን እንበለው። እስቲ ወዴት ሄዶ ኖሯል በሉ እስቲ። አረ ድምጻችሁ ሲያስቀይም ደስ አይልም። አይዟችሁ። ወዴት ሄዶ ኖሯል በሉ እስቲ። አይሰማም። ሰሞነኛ ቄሱ ታቦት ተሸከመ፣ ዘውዱን ጥሎ ኢያሱ የተሸሸገውን አይዟችሁ የአባቱን ቅስና ኢያሱ ገለጠው። ታቦት አነሳና አየነው ኢያሱ ደብረ ብርሃን ቆሞ ልክ እንደ ኪሩቤል ሶስቱን ተሸክሞ ስላሴን ቢሸከም ኢያሱ ገነነ ለአራቱ ኪሩቤል አምስተኛ ሆነ። ክብር ለዚህ ንጉሥ። እንዲህ አድርገው ነው ቤተ ክርስቲያን ያነጻው። ደስ አይልም? ክርስቲያኖች ደስ አይልም? እልልታችሁ ግን አንሷል። ቀናችሁ መሰለኝ በንጉሠ ነገሥቱ። መጨረሻም 3 ደቂቃ ላይ 3 ትልቅ ነገር ነገራችሁ። በ3 ደቂቃ ጨርሳለሁ። በስንት ደቂቃ? ይሄ በጣም ትልቅ ጉዳይ ነው። አደራችሁን እንዳትረሱ። 3 ደቂቃ ብቻ ስጡ። እኛ የማን መቅደሶች ነን? ንገሩኝ። የማን መቅደሶች ነን?
ይሄን ላስረዳችሁ ፈልጋለሁ። በሰላሳ አይባን ገጸ ሥላሴሁ ለአእምሮ ሐኒጸ ቤትኪ ድንግል ድህረ ፈጸመ ሳርሮ በሶስት ደንጊያ ቤተ ክርስቲያንን እንዳነጸ ዛሬም ቤተ ክርስቲያኖቹ መቅደሶቹ እኛ ሆነን ተገልጠናል። ስንት ነበሩ ድንጋዮቹ? ስንት ነበረ ክፍሎቹ? እኛም እሱ ነን። ስንት ክፍል አለን? 3 ክፍል አለን። አንደኛ ስጋ፣ ሁለተኛ ነፍስ፣ ሶስተኛ መንፈስ። ደስ ይበላችሁ የእግዚአብሔር መቅደስ ናችሁ ነው። አያችሁ ስጋ ማለት ይሄ ምሉ ቆሜ ነው። ነፍስ ደግሞ ልክ እንደ እንቁላል ቅርፍት፣ ቅርፍቱ ከላይ ነው፣ ከውስጥ ምን አለ? ነጭ አለ። ውስጥስ የውስጥ አስኳል እንዳለ ነፍስ የስጋ ህይወት ናት። የውስጥ ደግሞ ሊቀ ካህናት እግዚአብሔር የሚገባበት ምን አለ? መንፈስ አለ። አሁን አስተውሉ፣ በጣም አስተውሉ አደራችሁ። በቤተ መቅደስ ውስጥ ስንት መብራቶች ይበራሉ? 7። እስቲ በሉ 7 የመቅረዝ መብራቶች አሉ። አልፋ እግዚአብሔርም ሲፈጥረን 7ቱን መቅረዝ ፊታችን ላይ ያስቀመጠ። ቅድም ነግሬያቸዋለሁ። ስንት አይኖች፣ ስንት ጆሮዎች፣ ስንት የአፍንጫ ቀዳዳ፣ ስንት አፍ። አስተውሉ። ቤተ መቅደስ ውስጥ የዕጣን አገልግሎት አለ። ዕጣኑ ይጤሳል። ያለበት እስትንፋስ የሚወጣበት ምን አለን? አፍንጫችን አለ። ቤተ መቅደስ ውስጥ 2 ምሰሶዎች አሉ። ያዕቆብና በለስ አጽንተው ያዙ። 2 እግሮችን ሰጥቶናል። አስተውሉ። እንደገና ቀራንዮና ጎልጎታ አድርጎ ሰርቶናል። እኔንም አንተንም። ጌታ በ33 ዓመቱ የት ላይ ተሰቀለ? ጎልጎታ። የራስ ቅል በሉ እስቲ ድገሙት። የራስ ቅል ጎልጎታ ላይ ተሰቀለ። በ33 ዓመት ከ3 ወሩ እኔና እናንተ የሱ ጎልጎታዎች ነን። የሱ ቀራንዮ ሆነናል። ለምን? ሲፈጥረን አንተንም አንቺንም እኔም ውስጥ እያንዳንዳችን ስንት አጥንት አለን ታውቃላችሁ? ምናገረውን አውቀዋለሁ። ሳይንቲፊካሊ ፕሩፍ የሆነ ነገር ነው የምነግራችሁ። የዘርፉም ሰው ነኝ። ከዚህ ጀምራችሁ ራስ ቅላችሁ እስክትደርሱ ድረስ 33 አጥንት አለን። ደስ ይበላችሁ። ዓለም ያደነቀው 33 ዝም ብሎ አልተሰራም። የራስ ቅል አለ። እድሜውን አጥንታችን ላይ ያትሞታል። የራስ ቅላችን ጎልጎታ ነው። አለቃ እያሌው ታምሮ በረከታቸው ይደርብን። አንጋፋው ሊቅ የነበሩት በአንድ የራስ ቅል በሚባል ስብከታቸው ኢየሱስ ክርስቶስ አሉ ጎልጎታ ላይ አንዴን የተሰቀለው። የራስ ቅላችን ላይ ግን በክርስቲያኖች የራስ ቅል ላይ እለት ምኑ ተተክሏል? መስቀሉ ተተክሏል። የማታስተውሉ የገላትያ ሰዎች ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊታችሁ ተስሎ ነበር። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው አለ። የጌታ የስቅለቱን ስዕልዮ ከስሩ ምን አለ? አንድ ጭንቅላት አለ። ታያላችሁ። የማን ጭንቅላት ይመስላችኋል? የአዳም ጭንቅላት ነው። ጭንቅላቱ ላይ ነው መስቀሉ የተተከለው። አዳም ስንተኛ ፍጥረት ነው? 22። እስቲ በሉት ድገሙት። ስንት የእግዚአብሔር ስሞች አሉ? አሌፋት 22 እንዳትረሱ። የሰው ልጅም የጭንቅላት አጥንቶቹ ስከል ቦንስ ይባላሉ በሳይንስ ጠንቅቆ ባለው መሳሪያ ሲቆጥረው 22 ነው። ደስ ይበላችሁ። ይሄ ትልቅ ነገር ድንቅ ነን። በቃ እስቲ ግሩምና በሉ እስቲ። አይሰማም። ድንቅ አድርገህ ፈጥረኸኛልና አመሰግንሃለሁ። ዳዊት ነው መቅደሱ ነን። በመጨረሻም የእግዚአብሔር ፊርማ ሰው ውስጥ ተገኘ። የማን ፊርማ? ይህን ሰምታችኋል? ይህን ዜና ዓለም ሁሉ ሲነጋገርበት ነበር። እኛ ሀገር መቼም ጥሩ ዜና ስለማይመጣ ነው። ሳይንቲስቶች ለምሳሌ ሰው አልወለድኩም ብሎ ቢዋሽ በምኑ ይረጋገጣል? ዲኤንኤ በሉ እስቲ። ታውቃላችሁ መቼም ስለ ዲኤንኤ ሴላችን ኒውክለስ ውስጥ ያለ ነው። እዚህ ውስጥ ልክ እንደ ያዕቆብ መሰላል ነው። 6 ቢሊየን ፊደሎች ነው ያሉ። ስንት? እውነት እኮ ነው የምነግራችሁ። 6 ቢሊየን ፊደል አለን። ቢተረተር ከቁመታችን ይበልጣል። እያንዳንዳችን ውስጥ ያለውን ፊደል እንጻፍ ቢባል 50 ምናምን ዓመት ይፈጅብናል። አንድ ፊደል ጎደለ ማለት ሰው አንካሳ ይሆናል፣ በዊልቸር ይሄዳል። እየሰማችሁ እና ሳይንቲስቶቹ በመሳሪያ ሲመለከቱት አቤት ያገኙት ብነግራችሁ መቼም በደስታ ትጮሃላችሁ። ልንገራችሁ ትፈልጋላችሁ? እሺ በመሳሪያ ማየት ትችላላችሁ። አደኒን፣ ጓኒን፣ ሳይቶሲን ታያሚ የሚባሉ አሉ። እዛ ውስጥ አልገባ።
ሰልፈሪክ አሲድ የሚባል አለ። መቼም እግዚአብሔር የሰራን ስራ እንዴት ያስደግ 37 ሚሊዮን ሴሎች እኮ ውስጣችን ያሉት እና 10 በሉ እስቲ 5 6 5 እቺ ብቻ ቁጥር እንዳትረሱ። 10ኛው ላይ 5ኛው ላይ 6ኛው ላይ 5ኛው ላይ ድልድይ ይሰራል። ብሪጅ ይባላል በሳይንስ ይሰራል። በኋላ ይሄን ያገኙት የእስራኤል ሳይንቲስቶች ናቸው። እነሱ ታውቃላችሁ። ወዲያው የቅዱሳት መጻሕፍት ሊቃውንቶቻቸውን ነው የሰበሰቡት። ምንድነው ሰው ውስጥ ያለው ቁጥር 10 5 6 5 ለምንድነው ብለው ሲመረምሩ ምስጢሩን ያገኙት ምን ውስጥ እንደሆነ ታውቃላችሁ? መዝሙር 118 ላይ ዳዊት የዘመረው 10ኛዋ ፊደል ዮድ እስቲ በሉ ዮድ እጆቹ ሰረውኛ በጃጁኝ 5ኛዋ ፊደል ሄ 6ኛዋ ፊደል ዋው 5ኛዋ ፊደል ሄ ሆና ተገኘች። እንደኛ በገደ ማለት ነው። ሲያገጣጥሙት ምን የሚል ቃል መጣ መሰላችሁ? ያህዌ እልል ብላችሁ አመስግኑ የእግዚአብሔር ስም። አይገርም? አይደንቅም? ሙሴን ጸጳጦስ ውስጥ ሆኖ ስም ማን ነው አለው። በዕብራይስጥ አጥንቻለሁ ኤሄ አሼር ኤሄ ይለዋል። በእኛ አህያ ሸራህያ ያለው ምኖረው እኔ ነኝ ያለው ስሙ ነበር፣ የስሙ ቁጥር ነበረ። ታዲያ ሰዓሊ ስዕል ስሎ መጨረሻ ላይ ስሙን ጽፎ እንደሚፈርም እግዚአብሔር ፈጥሮን ስሙን አትሞብናል። መቅደሱን ደስ አይል? አለቀ። ከዛ በኋላ ደግሞ ይሄ ጭንቅላት ሲከፈት ይሄ ሲከፈት እጅግ ደስ የሚል ነጭ ዛፍ አለ። ቅርንጫፎቹ ስንት ናቸው? 12 የሰማችሁ ነው? 12 ቅርንጫፎች ክሬኒያል ነርቭስ ይባላሉ። ሳይንቲስቶቹ ገርሟቸው ትሪ ኦፍ ላይፍ አሉት። ወዲያው ደግሞ በዚህ ጋር ደግሞ ሲከፈት ልዩ ዘይት ተገኘ። ቅባት፣ እጅግ አንጸባራቂ ቅባት ነው። ከዚህ ጀምሮ እስከዚህ ከዚህ ጀምሮ እስከዚህ ይፈሳል። ሳይንቲስቶቹ ምን አሉት? ክራይስት ኦይል የክርስቶስ ዘይት አሉ። አቤት ደስ ሲል መቅደሶቹ ነው ማለት። ስለዚህ መቅደሳችሁን ጠብቁ። ልክ እንደ 7ቱ ሰማያት እንደ ስንቱ ሰማያት ከእሳት እንደተሰሩት 2 አይን 2 አፍንጫ 2 ጆሮአችሁ አፋችሁ ኢየሱስ ክርስቶስን ብቻ አይናችሁ ጆሮአችሁ ይስማው፣ አፍንጫችሁ ያሽተው፣ አፋችሁ ያመስግነው። ግልጽ ነው? ኦርቶዶክሳውያን እንደ ከባቢ አየር እንደ ባቢል ብላችሁ እስትንፋሳችሁን ሰጡታላችሁ። እንደ ውሃና መሬት ሆድቃችሁና እግራችሁን ለማን አገልግሎት አውሉት? አይሰማም። ስለዚህ ሲኦል ነው የምትገቡት ወይስ ገነት? እስቲ ገነት መግባት የሚፈልግ እሺ ኦኬ እንደዛ አላችሁ ጥሩ። እሺ ከናንተ አሁን መሞት የሚፈልግ አይ ቆይ ገነት ለመግባት እኮ መሞት ያስፈልጋል። መሞት ትፈልጋላችሁ? ግን ሲኦልም ግቡ ገነትም ግቡ እግዚአብሔር ፊታችሁ ላይ ያስቀምጦታል። ትፈልጋላችሁ? ልንገራችሁ። ሲኦል ትገቡ ገነት ትገቡ ቤታችሁ እንድትፈትሹት ነው የምፈልገው። ግንባራችን ላይ እሳትን ሾመ። ምንን ሾመ? ደረታችን ላይ አየርን ሾመ። ሆድቃችን ላይ ውሃ፣ ከግራችን በታች መሬት። ልክ እንደ 7ቱ ሰማያት ነው የገለበጠን ሲፈጥረን። አሁን እሳትና ነፋስ እንደ መላእክት ነው የሚያደርገን። በቃ እሳትና ነፋስ ቀሊላን ናቸው። ውጣ ጾም ጸልይ ይላል። ውሃና መሬት ደግሞ ከከበደ ብላ ጠጣ ተኛ ውለድ፣ ብላ ጠጣ ተኛ ውለድ ይላል። ሆዳችንና ከወገባችን በታች ማለት ነው። ይሄ ደግሞ ልባችንና ብሬናችን። ስለዚህ ሰው ነፋሱና እሳቱ ከበለጠ ሲሞት ነፍስ ወዴት ነው የምትሄደው? ይኸው ላይ ነው እኮ ያሉት እነሱ። ወዴት? ወደ ላይ። ውሃና መሬትነታችሁ ካሸነፈ ግን ጉዳችሁ ይፈላል። ወዴት ነው የምንወርደው? እግዚአብሔር ይጠብቀን። መቅደሱ እንዳደረገን ለዘላለም አትሞ በኢየሩሳሌም ሰማያዊት መቅደሱ ከመላእክት ጋር እንድናመሰግን አምላከ ቅዱሳን ንጉሳችን ክርስቶስ ይፍቀድልን። ያስተማረን አምላክ ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።